የሞት ፍርድ ተፈርዶባት የፍርድ ሂደቱን እየጠበቀች የነበረችው ሌይላ አሁን ደግሞ ለሀገሯ በቃች። እንዴት ተፈጠረ? ምንድነው? እንዴት ሰው የሞት ፍርድ ከተፈረደበት በኋላ ሀገሩ ገብቶ የአባቱን እግር እስከ ማጠብ ድረስ እንዴት ሊደርስ ይችላል? በዚህ ማለት የተፈጠሩ ክስተቶች በሙሉ በዛሬ ቪዲዮ እናገኛለን ማለት ነው። ሌላኛው ጉዳይ አሁንም በድጋሚ ሰዎች አዶናይ ላይ እየተነሱበት ነው። አንዳንድ ወቀሳዎችን ይዞ ብቅ ብለዋል። እሱንም የምናወራበትና ኮሜንት የምናደርግበት ይሆናል። ለቤቱ እንግዳ ከሆናችሁ ቤቱ ሰብስክራይብ ማድረግ ይሄን ቤት መቀላቀል ትችላላችሁ። ቀድማችሁ ወዳችሁ ፈቅዳችሁ ይሄን ቤት የምታዩት የምትመለከቱት ቤተሰብ የነበራችሁ ደግሞ ላይካችሁ ዛሬ አድርሶናል። ስለዚህ አሁን በደንብ ከተመቻችሁ በደንብ ላይክ ታደርጋላችሁ። በጣም ከተመቻችሁ ደግሞ ኮሜንት ትጨምራላችሁ ማለት ነው። ይሄ ፋራቶል ዩቲዩብ ቻናል ነው። ዌልካም ብያችኋለሁ። ቀጥታ ወደ ቪዲዮ እንገባለን። መግቢያ ላይ እንዳወራችሁ ነው እንግዲህ እህታችን ሌይላ ለአረብ ሀገር ለስራ እንደማንኛውም ሰው ህይወቷን ልታቃና ለቤተሰቧን ህይወት ልታሳልፍ ብላ ሄደች። አንድ ቀን ግን ያልጠበቀችው ነገር ተፈጠረ። እዛ የምትሰራበት ቤት ባል ተብየው እሷን ወሲባዊ ጥቃት ሊያደርስባት ስል የሆነ ዕቃ አንስታ ስትወረውርበት እሱን ስቶ ልጁን ገደለው። ልጁ ሲመታ ሞተ። በዛ እስር ቤት ትገባና በቀኑ የዋለው ችሎት እሷ ላይ የሞት ፍርድ ፈረደባት። እዛ ቁጭ ብላ ይሄ ፍርዱን ሂደት እየተከታተለች እያለች ረጅም ዓመታትን አስቆጠረች። ዛሬ ግን ቤት ገብታ ከቤተሰቧ ጋር ተቀላቅላ የአባቷን እግር እስከ ማጠብ ደረሰች። ምንድነው የተፈጠረው? እንዴ ነው እንደዚህ በቀላሉ የሞት ፍርድ ቀርቶ ወደ ሀገሯ ገብታ ቤተሰብ ጋር አንድ ላይ መኖር መጀመር ማለት ተአምር ነው። መቼ የማይረሳ ነው። እሱን ነው የምናየው ማለት ነው። ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። ከመሸ ከሳውዲ ሰበር መረጃ ተሰምቷል። በሳውዲ አረቢያ የሞት ፍርድ ተፈርዶባት ለዓመታት በእስር ላይ የቆየችው ኢትዮጵያዊቷ ሌይላ ኑር ሰቦ በቅርቡ ወደ ኢትዮጵያ እንደምትመለስ ተነግሯል። ታዲያ ይህ ዜና ለቤተሰቦቿና ለብዙ ወገኖች ትልቅ ደስታና እፎይታን እየፈጠረም ሆኗል። እኛም በሰላም ወደ ሀገሯ ትመለስ ዘንድ ምኞታችን ነው። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያግኙ። ይህ ዜና ተሰምቶ ሳያልቅ ሌይላ ለቦሌ ኤርፖርት አበቀች። እሱን ነው የምናየው። ላሳያችሁ ሂደቱ። ይሄ ወንድማችን ካሊድ ነው። እዛ ሄዶ ሊቀበላት በጣም በቃ የማይጠበቅ ተአምረኛ ታሪክ ነው። ሙሉ ሰውነቷ እስከሚቀየር ድረስ ማለት በጣም ቆንጅዬ ነበረች። እዚህ አሁን በጣም ጉስቁል ብላ ምናምን ቤተሰቦቿ እዚህ መጥተው በጣም እያለቀሱ ነበርና እቺ እናታቸው እናትየው ናትና በጣም ልብ የምነካ ነገር ነውና በነገራችን ላይ እንደዚህ አይነት ክስተት እኔ አሁን እህቶቼ አረብ ሀገር ያላችሁ እህቶቼ ፈጣሪ ከእናንተ ጋር ይሁን። ይሄውን ራሳችሁን ጠብቁ ለማለት በጣም የማይመከር ምክር ነው። ምክንያቱም እንደዚህ አይነት ብልግና የተሞላበት ሰው ነው ቤት ውስጥ ያለው። እንግዲህ ጥቃት ሊያደርስባት ስል ነው ራሷን ለመከላከል ስትል ነው የወረወረችው። ድንገታዊ የሆነ ክስተት ልጁን መታባት ማለት ነው። ይሄ ነው አሁን ለእስር ያደረና ለሞት ፍርድ ያቀረባት። ይሁት ስሜቱን ቤተሰብ የተጎዳበት ነው የሚያውቀው። ይሁት ቤተሰብ እንደዚህ ሲያነባ እንደዚህ ሲያለቅስ ታሳልፈልኛለች ብሎ አባቷ ለፍቶ ጥሮ ግሮ ብር አከማይቶ ቆጥቦ ነው ይላካት። ግን እዛ ደርሳ እንደዚህ አይነት ክስተት ውስጥ ነው የገባችውና ይሄ ልብ የምለካ ነገር ነው። እኔ በጣም እኔ ተአምራዊ ነው የሆነብኝ ማለት ነው። በቃ እኔ በጣም ለማመን የሚከብድ ነገር ነው። ይሄ አባትየው ነው። ይሁት በእግዚአብሔር ከዚህ የበለጠ ደስታ አለ ጋይስ? የሆነ ሰው የሞት ፍርድ በቃ ተፈርዶበታል ተብሎ አስቡት። ከዛ ተመልሶ የቤተሰባችሁ አካል ሲሆን ከናንተ ጋር ቁጭ ብሎ ማውራት፣ ከናንተ ጋር ቁጭ ብሎ መብላት፣ መጠጣት ምንድነው አሁን ይሄ ደስታ? ከዚህ በላይ እንዴት ነው ሌላ ደስታ የምንጠብቀው?
እኔ የምር እህቴን የመሰለችኝ እግዚአብሔርን በጣም ደስ ብሎኛል ማለት እና እንደ ሪኮመንድ ማድረገው አንድ ነገር ሴፉ ላይ ብትቀርብና ያለውን ነገር ብታወራ ብታስረዳ ለህዝቡ ለማህበረሰቡ ግልጽ ብታረግ ብዬ አስባለሁ። እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ከዚህ በፊት የሆነ ቪዲዮ ነበረ። እሱን ቪዲዮ ላሳያችሁና ስለሷ ትንሽ ግልጽ እንደሆነላችሁ ማለት እንዳትወዛገቡ እዚህ ጋር ስሙት በደንብ። በሳውዲ አረቢያ የሞት ፍርደኛ የነበረችውን ለኢላ ኑር ሰቦን በዚህ ቪዲዮ ልናስባት ፈቀድን። የዛሬ 2-3 ዓመት ገደማ ሰፊው የቲክቶክ ማህበረሰብ ለኢላ ኑር ሰቦ ከ38 ሚሊዮን ብር በላይ መሰብሰቡ እንታስታውሳላችሁ። ለኢላ ኑር ሰቦ የቡታጀራ ልጅ ስትሆን በሳውዲ አረቢያ የቤት ሰራተኝነት ተቀጥራ የምትሰራ ልጅ የነበረች ሲሆን እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ሕፃን ልጅ ላይ ስላረፈ ልጁን ለሞት አዳርጎት ነበረ። የሳውዲ አረቢያ በዚህ ጉዳይ በዋለው ችሎት የሞት ፍርድ በይኖባት ነበር። በይኖባት 8 ዓመትም እስር ቤት ታስራ ነበር። እንደነገሩኝ በሳውዲ አረቢያ የወንጀለኛ መቅጫ ሕግ መሰረት ቪክቲም ቤተሰቦች የሞት ቅጣትን ወደ ካሳ መቀየር ስለሚችሉ ለኢላ ኑር ሰቦ 2 ሚሊዮን ሪያድ ከፍላ ቅጣቷ ከእስር ቤት መውጣት እንደምትችል ስለፈቀዱ የዛሬ 3-2 ዓመት ገደማ እንግዲህ ይህንን ለማድረግ ነበር ሰፊው የቲክቶክ ማህበረሰብ እርዳታ ማሰባሰብ ውስጥ የገባው። በዚህም በውጭ ሀገራት የሚኖሩ ኢትዮጵያውያን እና ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ከ38 ሚሊዮን ብር በላይ ሰብስበው የተፈለገውን 2 ሚሊዮን ሪያል ለሚመለከታቸው ቪክቲም ቤተሰቦች መሰጠቱን በኢትዮጵያ ኤምባሲ በሳውዲ አረቢያ የኢትዮጵያ ኤምባሲ በኩል መሰጠቱን፣ ቀሪው ለኢላ ኑር ሰቦ ቤተሰቦች ቡታጀራ መሰጠቱን ሰምተን ነበረ። ይሄን ከሰማን ዛሬ ወደ 3ኛ ዓመታችን እየተጠጋን ያለው። በዚህ ውስጥ ተስፋዬ ጀጎል እርዳታ፣ ወንድም ካሊድ ፋውንዴሽን እና ፓስተር አብነት የመሳሰሉ ሰዎች ተሳትፈዋል፣ በጎ አድርጋቸዋል። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር ክሊር ለረጂው የቲክቶክ ማህበረሰብ ክሊር የሆነ ኢንፎርሜሽን ልሰጡት ይገባል። ብሩ ከተሰጠ ለቪክቲም አሁን ታበርሲሳ እንዲህ ብሎ ግልጽ የሆነ ይገባል ብሎ ካወራ በኋላ ሌላ ቪዲዮ ደግሞ ላይቭ ላይ ገብተው ያወሩት ነገር ደግሞ እሱን ደግሞ ላሰማችሁና ወደሱ ደግሞ እንመለሳለን ማለት ነው። ኢላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? እሺ እሺ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ እና እባካችሁ ውክልና የተሰጠው ወኪል አቶ አህመዲን የሱፍ
እባክህ ምላሽ ስጥ። በዋትስአፕ ቮይስ አስቀምጬ ልካለሁ፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። እንደሰማችሁት ነው። ከዚህ ሁሉ ርብርብና ጥያቄ ውክልና ተሰጠው ኮሚቴ ተቋቁሞ ካለቀ በኋላ በስተመጨረሻ ግን በጣም ደስ የሚል ክስተት ቅድም ያያችሁት ልቅ አሁን ማሳያችሁ ደግሞ ይበልጣል። ይሁት የአባቷን እግር በደስታ ያጠበችው እህታችን ሌይላም ትዕግስት መራራ ነች፣ ፍሬዋ ግን እጅግ የጣፈጠ ነው። ይህ እውነት ዛሬ ለውድ እህታችን ሌይላ በተግባር ተገልጧል። በሚሊዮኖች የሚቆጠሩ ሰዎች እንባ ያራጨው የእህታችን ሌይላ ታሪክ ከሰው ልጅ ጽናት ጀርባም ሁሌም ብርሃን እንዳለ ያሳየ ድንቅ ክስተት ሆኗል። ከ13 ዓመታት ረጅም ጨለማናም አስቸጋሪ የሳውዲ አረቢያ እስር ቤት ቆይታ በኋላም ዛሬ የነጻነትን አየር እየተነፈሰች ከናፈቋት ወላጆቿ ጋር ተቀላቅላለች። ይህ ታሪክ ተራ መፈታት ሳይሆን የተስፋ የጽናትና የማይበገረው የሰው ልጅ መንፈስ ታላቅ ማረጋገጫ ነው። እህታችን ሌይላ ከሀገሯ ስትወጣም እንዳሁኑ ማህበራዊ ሚዲያ ያልተስፋፋበት ድምፅን በቀላሉ ለዓለም ማሰማት የማይቻልበት ፈታኝ ዘመን ነበረም። በዚያ ሁሉ ብቸኝነት፣ ስቃይና ጨለማ ውስጥ ግን በልቧ ውስጥ የነበረ የፈጣሪ ተስፋ ፈጽሞ አልጠፋም ነበረም። ሌይላ ለዓመታት የናፈቋትን አባቷን ስታገኛቸው እግራቸው ላይ ወድቃ በእንባ ስትስም የታየበት ቅስፈት የበርካቶችን ልብ ነክቷል። የዓመታት የናፍቆት ስቃይና ቁስል በደስታ ፈውስ ያገኘበት ቅስፈት ነበረም። ለአባታዊ ክብርና ጥላ የተሰጠ ታላቅ የምስጋና መገለጫም ለእህታችን ሌይላና ለቤተሰቦቿም ዘላቂ ሰላም፣ ፍቅርና የተባረከ የደስታ ዘመን እንዲሆንላቸው እንመኛለን። መልካም ጊዜ። ይኸውላችሁ እናንተ አሁን ትቀልዳላችሁ እንጂ ሰው ሞቷል ከተባለ ከተፈረደበት በቃ ኦልሞስት ያለቀለት ጉዳይ ነው አይደል? ይሄ ሰው ነው ገብቷችኋል። ከቤተሰብ ጋር የተቀላቀለችው እቺ ናት። በቃ ኦልሞስት ተፈርዶባት ቁጭ ብላለች አይደል? ከዛ በኋላ ራሱ ብሩ ከተከፈለ በኋላ ራሱ ለ3 ዓመት ነው እስር ቤት ተሰቃቀችው። ከዛ ድምጽ ሰምታችኋል ቅድም። በቃ ስጋው አልቆ ልትሞት የደረሰበት ጊዜ ላይ ለማየት ሄዶ ነው ያገኘዋት። አጥቧት ምናምን ሲመለሱ አንዷ ደውላ ለሙባረክ እንትን ያደረገችውና እኔ በጣም ደስ ያለኝ የምር እኔ እንደ ዛሬ ቪዲዮን ሳየው በጣም በቃ በመጀመሪያ ይሄንን ቪዲዮ የላካችሁልኝ አመሰግናለሁ። እንደዚህ አይነት ደስታ ማየትና በደስታው ላይ ደግሞ እንደዚህ አይነት ቪዲዮ በመስራቴ በጣም እድለኛ ነኝ። ይሄ የፈጣሪ ተአምር ነው። ይሄ የፈጣሪ ስራ ብቻ ነው። በማንም ችሎታና በማንም ብቃት መሆን የሚችል ነገር አይደለም። እና እባካችሁ አረብ ሀገር ያላችሁ ልጆች እህቶቼ፣ ወንድሞቼ ፈጣሪን ጸልዩ። ጌታ ጋር እንደ ሃይማኖታችሁ እንደምሰማችሁ እንደምታምኑት ጸልዩ። ከፈጣሪ ጋር ሆኑ። እንዲያልፍላችሁ ሰርታችሁ ሰው እንድትሆኑ ምኞቴ ነው። ግን ፈጣሪ ደግሞ ይጠብቃችሁ። ኮሜንት ላይ በተለይ እዛ ጋር የምትኖሩ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ሌላው አዶናይ ላይ እየተደረገ ያለው አሁን ደግሞ ገና ሌላ ትኩሳት፣ እሱን ደግሞ ላሳያችሁና በጣም የሚያስጠላ ነገር ነውና እሱን ላሰማችሁ። አዶናይን ጀምሮ ያለ ግብ ያላደረሳቸው ጉዳዮች፣ አንደኛው ሰግጥ ፈምስ፣ ሁለተኛው ሰግጥ ቱር፣ ሰግጥ ቱር፣ አዶናይ ቱር፣ ዘፋኝነት፣ አክተርነት፣ ሲድሮ አፕ፣ አሁን ደግሞ አዶናይ ዶድራንት፣ አሁን አዶናይ ፋውንዴሽን፣ አሁን ደግሞ አዶናይ ቲክቶክ አካዳሚ ሊጀመር ነው። ይሄም አንድ ሰሞን ያስጮሆና ዞር ይላል። ቢኮዝ ምንድነው ልንገራችሁ ችግሩ የሚያስጀምረው ቡክ ስቶርስ እና አስጀምሮ ለምን መሰላችሁ? ድግስ ምናምን በስፖንሰር ስለሆነ ነፃ ነው የሚያገኙት እኚህ ቲክቶከሮች ታውቂያለሽ። ዲኮር ድግስ ምናምን ነፃ ነው በስፖንሰርሺፕ ስለሆነ ማለት ነው። ስለዚህ እንግዲህ ቁጭ ብላ በስነ ስርዓት ዘርዝሩን ጽፏ ነው ይሄን ያላረገም እያለች ነው ያለችውና ደስ ያለን ግን ነገር እንገራችሁ። ለዚህ የሚሆን መልስ ከዮኒ ማኛ አገኘንና እሱን በቃ አፏን የሚያዘጋልን ነገር ተናገረ። እስቲ እሱን ስሙትና እንመለሳለን። አዶናይ ሰክሰስ ያመጣበት ስራዎቹ ምንም የሉም ብላ የተናገረችው አንዳንድ ፖይንቶች
በጣም ይገርማል። ያየናቸው ይሄ ሰርግ ቱር ምናምን ያላቸው አንድም የተሳካ የለም ያለችው የሆነ ነገር ደግሞ አንዳንድ የሰራቸው ስራ አብዛኛዎቹ ነገሮች አሜሪካ ቱር አልተሳካም። ይሄ ምን የሚባል ሲያስተዋውቅ ነበር፣ እሱም አልተሳካም። ብዙን አሁን ደግሞ አካዳሚ ብሎ የጀመረው ነገር አለ። ብዙ ነገሮቹ አላሳካውም። ዝም ብሎ ይሞካክራል እንጂ እንትን አይልም ላለችው እኔ ምንድነው ልጅ ስለሆነ ልጅ ነው። ስለዚህ ብዙ ነገሮችን ፕራክቲስ አድርጎ የሆነ ነገር ላይ ይደርሳል ብዬ አስባለሁ። የሆነ ነገር ላይ ይደርሳል። ይሞክራል። ከዛ የሆነ ነገር ላይ ይሳካል። ከዛ በኋላ ልጁ ያመልጣል። መሳካቱ አይቀርም። መሞከር አለበት። ዝም ብሎ መቀመጥ አለበት ብዬ አላስብም። እና እውነቴን ነው የምለው አዶናይ ሞክሮ የሆነ ነገር ተሳክቶለት እናያለን። እንደሰማችሁት ነው። ማንም ሰው በአንድ የተሳካለት ሰው የለም። ይሄ ልጅ እድሜው ገና ነው። ብዙ ነገር እየሞከረ እያደረገ ነው። እሷ ካለችው ግን በጣም ግልጽ እንደሆነላችሁ የምፈልገው አንድ ነገር ደግሞ አለ። አዶናይ ቱር የምለው ከአዶናይ ከመታሰሩ ጋር ሰራዊት ፍቅሬ ሰምታችሁታል። ከዚህ በፊት ሚዲያ ላይ ቀርቦ አንዳንድ ነገሮች ከመሆኑ በሱ ጉዳይ ያን ቱር ማካሄድ የፈለጉ ሰዎች በዚህ ኬዝ ነው ካንሰል የተደረገበት። ራሱ ፌል አድርጎ አይደለም። ይሄ በግልጽና በቅርበት እኔም የማውቀው ነገር ነው። ሰዎቹ አዶናይ በመሃል አልታሰረም ትዝ ካላችሁ። ከዛ አንድ ነገሮች አሉና በሱ ምክንያት አዶናይም ተበከረና ካንሰል ተደረገ ማለት ነው። ሆኖም ግን ሲድሮ አፕ የራሱ የሆነ ድርጅት ነው። እሱ ጊዜው ሲደርስ ተመልሶ ይመጣል። አዶናይ ዶድራንት ምለው ኦልሞስት ገበያ ላይ ላውንች ሊያደርግ እንትን ያደረገ ያለው ነው። ሌላው ግን ምናልባት በመሃል ያቋረጠው ነገር እየሰራበት ቢሆንስ ለምንድነው ቀርመን የማይሆን ነገር ውስጥ የምንገባው እምል ሀሳብ ነው ያለኝ። ሌላው በጣም ደስ ያለኝ ነገር ደግሞ ልንገራችሁ። አንድ ወጣት አዶናይ 7 ሚሊዮን ካልገባ ጺሜን ፀጉሬን አልቆረጥም ያለውን ደግሞ ላሳያችሁ። ምን አይነት ቻሌንጅ ነው ያስጀመርከው? እኔ አንተ 7 ሚሊዮን ፎሎ ካልገባ ፀጉሬን አልቆረጥም ብዬ ነው የጀመርከው። በጣም ቆይቻለሁ ብዙ ጊዜ። ከ2 ወር በፊት ነው የጀመረው። አያችሁ ያበሻ ሰው አሁን የፈረንጅ ሆነ ማንቸስተር ዩናይትድ አልቆረጥም ያለው እዚህ ጋር ደርሶ ነበር። ግን ለፍቻለሁ አንተን ለማግኘት በጣም እና ወድሃለሁ። እኔም ወድሃለሁ በጣም ወርጄ ሰናበልሽ ሰማ ምን ይገባል እገላግላለሁ። ሰማ ምን እገላግላለሁ ነበር። ቲም ስፖርት አላ እሱ እንኳን ቲም ነው ቅርጽ ራሱ ይዘሻል። አዎ ይሄኛው እኮ እንትን ማድረግ ትችላለህ። አዎ ቴንክ ዩ አገለግላለሁ። በ2 ወር ያኔ አዶናይ በቃ አሳጥሮ በቃ አትጨነቅም ቀለል አድርጎ 2 ወር ውስጥ 7 ሚሊዮን እንገባለን ያለው እና እኔ ደስ ብሎኛል። አሁን ደስ የሚሉ ነገሮች የመጀመሪያው ስለ ላይላ ጉዳይ ነው። የምር እኔ በጣም በቃ ደስታ የሌለ ስሜት ውስጥ ነው ያለሁት። ይሄን ቪዲዮ እስከምቀርጽ ድረስ በጣም ቸኩያለሁና ላይላ ቤተሰቦቿ፣ ጓደኞቿ፣ ዘመዶቿ እንኳን ፈጣሪ ለዚህ ያበቃችሁ፣ እንኳን ደስ አላችሁ። ላይላ እንኳን ፈጣሪ ያተረፈሽ። ሌላው ያን ጊዜ የተሳተፋችሁበት እሷን ለማትረፍ ርብርብ ያደረጋችሁ ሰዎች በሙሉ አሁንም ይሄ መልካምነት ይሄ ቅንነት ከናንተ አይለይ ይላሉ። እወዳችኋለሁ። የዛሬ ቪዲዮ ይሄን መስል ነበረ። አሁንም ደግሜ እላችኋለሁ ሰብስክራይብ ማድረግ እንዳትረሱ። አሁን ያልያችሁት ቪዲዮ ከተመቻችሁ ላይክ አድርጉ። ካልተመቻችሁ ኮሜንት ላይ አልተመቸንም አንተ ልጅ ምን ሆናል ብላችሁ ኮሜንት አድርጉልኝ። እስከዛ ቀጣይ ቪዲዮ እስከምንገናኝ ድረስ ግን ባላችሁበት ሰላማችሁ ብዝት ትበል። ሀገራችን ሰላም ትሆንልን። እወዳችኋለሁ። ፒስ አይ